ይህ በዲያቶኒክ የሙዚቃ ትምህርት ቤት የሙዚቃ ጥናትና ምርምር ማዕከል ነው። በዚህ ጥናትና ምርምር ማዕከል የተለያዩ ዝማሬዎች፣ የሙዚቃ ትምህርት እንዲሁም ነባርና አዳዲስ የሆኑ የሙዚቃ ግኝቶችን እንዳስሳለን፣ እንማራለን። ውድ የፕሮግራማችን አድማጮችና ተከታታዮች በሙሉ ሰብስክራይብ እና ሼር በማድረግ ተከታተሉ። ዘማሪና የሙዚቃ መምህር ሙሉቀን ፋንታሁን ነኝ። ተባረኩ። ድምፃዊ ማለት በመሰረቱ ምን ማለት ነው? ብዙ ሰዎች አንዳንድ ጊዜ በስተትም ሊሆን ይችላል፣ አንዳንድ ጊዜ ደግሞ ዝም ብሎ ከሰው ብቻ በሰሙት ነገር የሚናገሩት ነገር አለ። ግምት ብቻ መሆን የለበትም። አንድ ነገር ትነው ድምፃዊ ማለት ምን ማለት ነው ይላል። ለምሳሌ ድምፃዊ ማለት ዘፋኝም ሊሆን ይችላል፣ ዘማሪም ሊሆን ይችላል፣ አልቃሽም ሊሆን ይችላል፣ ቀዳሽም ሊሆን ይችላል፣ አንጎራጓሪም ሊሆን ይችላል። ግን አንድ ሰው ዘፋኝና ድምፃዊን ስንመለከት ለምሳሌ እዚህ ጋር ምን ይላል? ድምፃዊ፣ ዘፋኝ፣ አዝማሪ፣ አርቲስት፣ ዘማሪ ወዘተ የመሳሰሉት ከዛ ስያሜ መቼና እንዴት እንደተፈጠሩ ስንል ዘፋኝ ስንል በመሰረቱ ድምጽ የሌለው ሰው የለም ይላል። ዘፋኝ ስንል ድምፃዊ የሚለው ቅድም መጀመሪያ ላይ እንደተናገርኩት ድምፃዊ ማለት የተመረጠ ማለት ነው። ለድምፃዊነት የተመረጠ በምን በጸጋው በተሰጦ ፈጣሪ በሰጠው ጸጋ ተመርጦ ነው ድምፃዊ የሚሆነው። አንደኛ አንድ ተሰጦን ሲሰጥ ፈጣሪ ድምጽ ተሰጦ ሲሰጠን ሁለት አይነት ያሰጣጥ አይነት የተሰጦ አይነት አለ። አንዱ ስንወለድ ይዘነው የምንወጣው ማለት ነው። አንዱ ስንወለድ ይዘነው የምንወጣው ስንፈጠር ይዘነው የምንወጣው ማለት ነው። ሌላው ደግሞ ከተፈጠርን በኋላ ከጊዜ በኋላ በራሳችን ልምምድ አይደለም፣ በእግዚአብሔር ስጦታ ቸርነት፣ በእግዚአብሔር ስጦታ በእግዚአብሔር ቸርነት የሚሰጠን ድንገታዊ ቅጽበታዊ ወይም አክሲደንታል በሆነ ነገር የምናገኘው ማለት ነው። ስለዚህ ስጦታ አንዳንድ ጊዜ ስንወለድ አብሮን ይወለዳል። አንዳንዴ ደግሞ ከተወለድን ከ20ም ከ30ም ከ40 ዓመትም በኋላ ብዙ ጊዜ የሚታየው 40 እና 50 ዓመት በኋላ ራሱ ድምፃዊ ሊሆን ይችላል። ያ ማለት ምንድነው? በልምምድም ድንገት ይሰጠውና አክሲደንታል በሆነ መንገድ የምናገኘው ማለት ነው። ስለዚህ አንድ ድምፃዊ ነው የምንለው ቅድም ያልኳችሁን ነገር የሰርቶ ተሰጦውን ካረጋገጠበት ጊዜ በኋላ ድምፃዊ ነው ይባላል። ከዛ ድምፁ ያምራል፣ ፍሬው ነው የሚያምረው። ይሄንን ማወቅ መቻል አለብን። አንድ ሰው በምን ይታወቃል? ድምፃዊ መሆኑ በፍሬው ይታወቃል። በነገራችን ላይ ድምፃዊ ብቻ አይደለም፣ ማንኛውም ሰው እኮ ማን መሆኑ የሚታወቀው በሙያ ደረጃ ያልኩ እንደሆነ ለምሳሌ ሾፌርም ቢሆን በንግግሩ አይደል የሚታወቀው፣ ወይም ደግሞ አስተማሪም ቢሆን በንግግሩ አይደል የሚታወቀው፣ በፍሬው ነው የሚታወቀው። ማንኛውም ሰው ለምሳሌ ቤተክርስቲያን ውስጥ የሚያገለግሉ ሰዎች ለብቃታቸው ክህነታቸውን የሚያገኙት ከፈጣሪ ነው። ስለዚህ በምን እናውቃቸዋለን? ድምፃዊ የመስበክ ችሎታ ያላቸውን ሰዎች ወይም የመዘምር ወይም ደግሞ ሌላ አገልግሎት በጸጋቸው ነው የምናውቃቸው። ከዛስ ጸጋቸውን ደግሞ እንዴት ነው የምናውቀው? በፍሬያቸው። ፍሬ ማፍራት ሲችሉ አያችሁ፣ ፍሬው ያማረ ይሆናል። ቆንጆ ድምፃዊ ሲዘፍንም ሆነ ሲዘምር ሲያምር ፍሬው ማለት ነው። ይሄ ሰውዬ በጣም ድምፃዊ ስለሆነ እዚህ ቦታ ላይ ይቀመጥና ይስራ ይባላል። ፒያኖ ተጫዋችም ሊሆን ይችላል። ሲጫወት በሚሰራው በእውቀቱ የእውቀት ፍሬ እንግዲህ የእግዚአብሔር ከሚሰጠን ጸጋ እውቀት ፍሬ የምንለው ያ ፍሬ በፍሬው እናውቀዋለን ማለት። ስለዚህ አንድ ድምፃዊ በፍሬው ይታወቃል ማለት። ሲዘፍን ገና ትንሽ ሲያንጎራጉር በቃ ድምፅን ሰምቻለና በዚህ ቦታ ላይ መተህ እንድታገለግልን፣ በዚህ ቦታ ላይ መተህ እንድትሰራ እንድታዜም። በነገራችን ላይ ድምፃዊ ዘፋኝ ብቻ አይደለም፣ ዘማሪ ብቻ አይደለም፣ አርቲስት በአጠቃላይ ይሄ በተለይ አርት ዙሪያ ውስጥ ያሉ ለምሳሌ ስፔሻል ሪፖርተሮችን የወሰድን እንደሆነ እነዚህ ጋዜጠኞችን ስንወስድ ድምጻቸው ለምንድን ነው የሚያምረው? ሲናገሩ መወፈር ብቻ ድምጹ ስለወፈረ ብቻ አይደለም ድምፃዊ የሚሆነው አንድ ሰው። ዘፋኝም ሆነ ዘማሪ ወይም ሪፖርተርም ሆነ ጋዜጠኛ አንባቢ ድምጹ ስለሚያምር ብቻ አይደለም። ድምጹ ወፍራም ስለሆነ ብቻ አይደለም። ወፍራም ሆኖ ውበት ያለው
ንግግር ቃላቶችን እንዴት እንዳይረግጣቸው እንዳይጨፈልቃቸው ሲያወራ አንዳንድ ጊዜ አንዳንድ ሰዎች ሲናገሩ አይታችሁ እንደሆነ ፊደሎችን አንዱን በአንዱ ደምስሰውት ያልፋሉ። ያነጋገር ችግር ነው ይሄ። ስለዚህ ተሰጥኦ የለውም ማለት ነው ለማንበብ። እና በሬዲዮ በቴሌቪዥን ሲያነቡ አይታችሁ ከሆነ ድምጻቸው በደንብ ይሰማል፣ ይታወቃል። መሰማት ብቻ ይደመጣል። ማንም ሰው ማድመጥ ይችላል። ምን አለ ምንድነው ያልከው ብለን እንትን አንለውም። አይደግመውም እንኳን እንዳይደግመው ቶሎ እንዲያነብ እንትን ይደዋል። ቃላቶችን በስነ ስርዓቱ ስለሚጠቀም ማለት ነው። ስለዚህ ድምጻዊም ዋናው ትልቁ ነገር አንዱ ድምጻዊ መጮህ ብቻ አይደለም፣ ድምጹ ማማሩ ብቻ አይደለም። ቃላቶችን ሲሰራቸው በዚህ በስቱዲዮ ተቀርጸው በድምጽ ማጉያ በአምፕሊፋየር ድምጹ ሲመጣ ሲሰማ ፊደሎቹን የሚላቸው የሚያዜማቸውን ፊደሎች በትክክል ይላቸዋል ማለት ነው። ቃላቶቹ ለጆሮ እንትን አይልም፣ በቃ አይከብድም። በቃ ማዳመጥ ይችላል ሰው ማድመጥ ይችላል። ከመስማት አልፎ ማድመጥ ይችላል። ምን እንዳለ ሁሉ ምን ብሎ አንዳንድ ሰዎች አይታችሁ እንደሆነ በመሳሪያ የተከበቡ ናቸው። ምን ማለት ፈልጌ መሰላችሁ? በሙዚቃ መሳሪያ ተከበዋል፣ በስቷል። ሙዚቃ መሳሪያው እነሱ ተውጠው ከርቀት በትንሽ እንደሚታይ በጭላንጭል እንደሚታይ ዕቃ ይሆናሉ ማለት ነው፣ በጆሮአችን ስናያቸው ማለት ነው። ለምንድን ነው? አስተማማኝ አይደሉማ። ድምጻቸው አስተማማኝ ስላልሆነ እኮ ነው። ድምጻቸው አንዳንድ አቀናባሪዎችም እንደዚህ ሸፍነውት ያልፋሉ፣ በመሳሪያ ይሞሉታል ያን ክፍተት። ስለዚህ የቱን ነው የምናዳምጠው? መሳሪያውን ነው የምናዳምጠው ወይስ ድምጻዊውን ነው የምናዳምጠው? የቱን ማዳመጥ እስከማንችል ድረስ ግራ ይገባናል አንዳንድ ጊዜ። ስለዚህ ለሪኮርዲንግም በጣም ከባድ ነገር ነው። ስለዚህ መጠንቀቅ መቻል አለብን። ስለዚህ ድምጾች መሳሪያ ስለበዛ አይደለም፣ በመሳሪያ መሸፈን የለብንም። አንዳንድ ድምጻዊዎች አይታችሁ ከሆነ መጥቀስ ይቻላል፣ አሁን ስም ባልጠራም፣ በትንሽ በክራር ብቻ ድምጻቸው እንዴት እንደሚያምር ድራም ተከፍቶላቸው መሳሪያው በትንሹን ያለው። በተለይ የድሮ ሙዚቀኛ ስንመለከት አሁን በድሮ በነማሙድ በነጥላውን በሌሎችም ስንመለከት መሳሪያው ትንሽ ነው የሚያጅባቸው፣ በቃ ለማጀብ ያክል ይገባል። ከዛ እነሱ ድምጻቸው እንዴት እንደሚያምር እና ሂሩት በቀለን ማሰብ እንችላለን። ስለዚህ አንድ ድምጻዊ ድምጹን በደንብ አድርጎ ፍንትው አድርጎ ቃላቶችን መግለጽ መቻል አለበት። አንደኛ። ሌላው ድምጹ ማማሩ ብቻ የድምጹ ከለር ማማር ብቻ አይደለም። የድምጹ ከለር ያምርና ቆንጆ ይሆንና ምን ግን እንደሚል ግን አይታወቅም። በቃ ድምጹ ዜማውን ብቻ ሰምተነው እናልፋለን። ስለዚህ ግጥሞችን ቃላቶችን ሳይጨፈልቃቸው በስነ ስርዓቱ ያነባል አንባቢው፣ ግጥም ገጣሚውም ይገጥማል፣ ዘፋኙም ይዘፍናል፣ ዘማሪውም ይዘምራል። ልክ እንደዚሁ ማለት ነው። ስለዚህ ድምጻዊ የሚለውን ነገር በደንብ ሊሰመርበት የሚገባ ነው። ይህንን ለማለት ነው። ስላዳመጣችሁኝ አመሰግናለሁ። ለዛሬ እዚህ ላይ ለማቆም እገደዳለሁ። ተባረኩ።